በሚስጥራዊ ቦታ የምንጸልይ ከሆነ እግዚአብሔር ይሸልመናል። የእግዚአብሔርን ልብ ይነካዋል። ትንሿ ድምፅ ጌታ ይሰማታል። የልብሽን ጩኸት ጌታ ይሰማዋል። የምታንሾካሽከውን ትንሹን ነገር ጌታ ምን ያደርገዋል? ይሰማዋል። በስውር የሚያይ አምላክ አለ። ክብር ለኢየሱስ ይሁን። እስቲ እግዚአብሔር ልባችን እንዲያቀናው እንጸልይ። 1-2 ደቂቃ ባላችሁበት እጃችሁን አንሱ። እግዚአብሔር ልባችንን ይፈውሰው። እውነት ምህረት ያድርግልን። እግዚአብሔር ምህረት ያድርግ። ለኛ ምህረት ያድርግ። እግዚአብሔር ለእያንዳንዳችን ምህረት ያድርግ። አልጨረስኩም፣ ሐሳቤን ጨርሳለሁ። ግን 1-2 ደቂቃ እጃችሁን አንሱና ጌታ ሆይ ማረኝ በሉት። ማረኝ። ከዚህ በኋላ ፐርፎርም ማድረግ አልፈልግም። ጌታ ሆይ ዛሬ ጌታ ሆይ የትኛውንም ማስክ እግዚአብሔር ሆይ ከኔ ላይ ውሰደው። ማስመሰልን ከኔ ላይ ውሰድልኝ በሉት። ውሰድልኝ። አልፈልገውም። ወደ መሰዊያ መልሰኝ። መልሰኝ። ለታይታ ማገልገል አልፈልግም። ለታይታ መጸለይ፣ ለታይታ አንተ ማምለክ አልፈልግም። የስም ክርስቲያን መሆን አልፈልግም። ዋጋዬን ከሰው መቀበል አልፈልግም። ካንተ መቀበል እፈልጋለሁ። የውስጥ ጩኸትን ትሰማለህ አንተ። ጌታ ሆይ ዛሬ መሰዊያ ይታደስ። ዛሬ መሰዊያዬን አድስ። ሽልማቴ ካንተ እንዲሆን እግዚአብሔር ሆይ በማስተዋል ሙላኝ። ዛሬ ትክክለኛ ወደ ሆነው መንፈሳዊነት አስገባኝ። እግዚአብሔር ሆይ አቅጣጫን ዛሬ ትክክለኛውን አቅጣጫ ልያዝ። የላይኛውን ማሰብ ይሆንልኝ። አውሩት። ግማሽ ደቂቃ አውሩት። ማካላባ ይሆንልን አባ። የልብ ሰው አርገን አብርሃምን ወዳጄ አርከው። ያንተ ባሪያዎች ሁሉ ጌታ ሆይ መሰዊያ ነበራቸው። እባክህን የግል መሰዊያ ይኖረን። አንበዝበዝ፣ ለጠላት አንገኝ። እግዚአብሔር ሆይ ጠላት አይጠቀምብን። የጠላት መቀለጃ እንዳንሆን፣ መሳቂያ መሳለቂያ እንዳንሆን እግዚአብሔር ሆይ መሰዊያችንን አድሰው። ዛሬ የፈረሰ መሰዊያ ይታደስ። የተውነውን ጸሎት ጌታ ሆይ እንደገና ማንሳት ይሆንልን። እግዚአብሔር ሆይ የተውነውን ህብረት እንደገና መቀጠል ይሆንልን። በኢየሱስ ስም ይሆንልን። በጌታ በኢየሱስ ስም ይሆንልን። በኢየሱስ ስም ይሆንልን። አሜን። ሃሌሉያ። እሱ ቢዘግንልን ይሻላል አይደል? የሰው እጅ ትንሽ ነው፣ የእግዚአብሔር እጅ ትልቅ ነው። እሱ ቢሰፍርልን አይሻልም? እሱ ደግሞ ሲባርክ ለምድራዊ ብቻ ሳይሆን ለዘላለሙም ነው። አሜን። መልስ ያለው በዚህ መንገድ ነው ይላል ጌታ። ሁለቱን ሐሳብ ልንገራችሁና የመጨረሻውን ጸሎት ጸልየን እንጨርሳለን። ሁለተኛው የተሳሳተው ጉዳይ ወይም ደግሞ ጸሎትን ፉርሽ የሚያደርግ ነገር የባዶ ቃላት አደጋ ነው። ቁጥር 7 ላይ ጌታ ምንድን ነው ያለው? አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ አለ። በከንቱ ምን አታርጉ? አትድገሙ። እነዚህ የፓጋንስ ወይም ደግሞ አረማውያን አስተሳሰብ ከዊችክራፍት ወይም ደግሞ ጣዖት አምልኮ ጋር በተገናኘ አማልክቶቻቸው ያኔ ኤልያስ ትዝ ይላቸዋል። አንደኛ ነገሥት ምዕራፍ 18 አካባቢ የምታነቡት ማለት ነው። ምናልባት የባዕልን ነቢያት ምን ይላቸው ነበር? ተኝቶ ይሆናል፣ በደንብ ጩሁ፣ ውስጥ ይቀስቅሱት፣ ምናልባት መንገድ ሄዱ ይሆናል እያለ ይላቸው ነበር። እና ምንድነው እሳቢያቸው? አማልክትን በዚህ መንገድ የሆኑ ራስን በመደጋገም ራስን ደግሞ በዛ ሁኔታ ውስጥ በማስገባት እንቀሰቅሳለን ብለው ያስባሉ። ወይም በመጮ ሊሆን ይችላል፣ ሰውነትን በመዋጭር ሊሆን ይችላል፣ አንድ ቃል በመደጋገም ሊሆን ይችላል። እና ይሄ ከንቱ የሆነን ቃል ዝም ብለው ይደጋግማሉ እና በመናገራቸው ደግሞ ብዛት የሚሰሙ ይመስላቸዋል። ስለዚህ ወደ ፈጠራቸውም ሲጮሁ አንዳንዴ ይህንን ፕራክቲስ ይዘው ይመጣሉ። ጌታ ግን
ጸሎትን ከሚያጠፉ ነገሮች አንደኛው ሌላኛው ደግሞ አስፔክት ይሄ ነው አለ። ጸሎትን እንደ ቀመር ማየት፣ እንደ ፎርሙላ ማየት። አንዳንድ ጊዜ ቸርችም ላይ እንቸገራለን አይደል? እኛም ጋር የሆነውን ሆነን እንድንቀርብ እግዚአብሔር ይፈልጋል። አሜን። የሆነውን ሆነን ልብ ካዘነ በቃ ጌታዊ ልብ ያዝኗል። ከደከምኩ ደክሞኛል እንጂ ብድግ ብለ በእግዚአብሔር ፊት ሰው ፊት እንደምትሆነው በቃ እንደ ብርቱ አክት ማድረግ የለብህም። ብዙ ቃላትን እየደጋገምክ መናገር አይጠበቅብህም። እርዳታ ካስፈለገ እርዳኝ። ሲምፕል። አንዳንዱ ከሌላው የሚለውን ሰምቶ ነው የሚጸልየው። ጥሩ ነው፣ አንዳንዴ ለመማር ይጠቅመናል። ግን ከልባችን መሆን አለበት። አያችሁ፣ በከንቱ አትድገሙ አለ። በከንቱ አትድገሙ። የመጀመሪያው ግብዝነት ሞቲቭን ነው ሞር የሚያሳየው። ይሄ ግን መንገዱን ነው መናገር። ሜትዱ ልክ አይደለም። አረማውያን በመንጫጫት በቃላቸው ብዛት እንዲሰሙ። አንዳንድ ሰው በጣም ካልጮኸ እግዚአብሔር የሚሰማ አይመስለውም። እና ሰባኪዎችን በልምድ እንጮሃለን። እና አንድ ቦታ ላይ እንደሰማሁት በጣም ተቸገሩ። ትልቅ ሰው ናቸው እና እየጮሁ አስቸገሯቸው። ወጣቶች ናቸው እና ጠጋ ብለው ነካ ነካ አድርገው ወንድሜ የኔ ልጅ ይሰማሃል እኮ አትጮህ፣ ምን አታርግ፣ ይሰማሃል እኮ። እግዚአብሔር በሩቅ እንዳለ እናስብ። እግዚአብሔር የልብን ይሰማል። ሃይማኖታዊ ጫጫታ፣ ይሄ ሆን ብለው የሚያራዝሙት ረጅም የሆነ ጸሎት አያስፈልግም አይልም መጽሐፍ ቅዱስ። እኛም በረጅም ጸሎት በትጋት በመጸለይ እናምናለን። ግን ጌታ ምንድን ነው ያለው? በከንቱ በመደጋገም። አያችሁ፣ ዌስት ነው የሚያደርጉት ታይምን። በመናገራቸው ብዛት እንዲሰሙ ይመስላቸዋል። ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ ቀመር አይደለም ጸሎት፣ ይሁን ነገር መደጋገም አይደለም። ልብን ለእግዚአብሔር ማፍሰስ ነው። ደግሞ ለመንፈስ ቅዱስ ክፍት መሆን። አሜን። ለምን? መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅም ይላል ሮሜ 8:26 ላይ። ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። አሜን። ስለዚህ እግዚአብሔር የሚፈልገው የተሰበረ መንፈስ፣ የተዋረደ ልብ የእግዚአብሔር መሰዊያ ነው ይላል መዝሙር 51:17። አሜን። የእግዚአብሔር መሰዊያ ምንድን ነው? አሁን በልማድ መሰዊያ እንላለን መድረክ። የእግዚአብሔር ሪል መሰዊያ ምንድን ነው? ልብን፣ የተሰበረ ልብ፣ የተዋረደ መንፈስ። ያ ነው የእግዚአብሔር መሰዊያ። ከዛ የሚወጣውን ምስጋና፣ አምልኮ፣ ጸሎት እግዚአብሔር በደስታ ይሰማዋል፣ ይቀበለዋል። አሜን። ጌታ ይርዳን። አሜን። ስለዚህ ሁለተኛው ጸሎትን አያችሁ ግብ እንዳይመታ የሚያደርገው ነገር በከንቱ መደጋገም። አንዳንድ ሰው ከመንፈሱም አይደለም ከልቡም አይደለም፣ በቃ ጸሎት ለማድረስ የጌታን ጸሎት ራሱ በሰማያት የምትኖር አባታችን ቶሎ በቃ ተር አድርጎ ጨርሶ መውጣት ነው የሚፈልገው። እና በከንቱ አትድገሙ አለ። በከንቱ አትድገሙ። እየደጋገምን በከንቱ ታይማችን ወስት የምናደርግበት ጉዳይ አይደለም ጸሎት። እንደ አሕዛብ ፎርሙላ የለውም። አይ ቆይ ፓስተር እንዴት ነው የጸለየው የእሱን ኮፒ አድርጌ እኔም ደግሞ ብጸልይ ብለህ የምትለው ጉዳይ አይደለም። ጸሎት ከልብ የሚፈስ ነው። አሜን። በተለይ ኩረጃ አሁን በቃ በጣም አንዱ የሚታገለን ነገር እሱ ነው አይደል? ጥሩ ነው ጥሩ ነገር መኮረጅ፣ ግን ራሳችን ደግሞ መሆን አለብን አይደለም? ራሳችን መሆን አለብን። ራሳችንን ነው። አሜን። አራተኛውና የመጨረሻው ጉዳይ አባትህ የምትፈልገውን ያውቃል። በሁሉ አዋቂው በአባታችን እንታመን። አሜን። ሉክ አሁን
የምንጸልየው የምትቀርቡት ወደ ዘላለማዊ አባታችሁ ነው። እሱ ደግሞ ስንቱን ያውቃል? ሁሉን ያውቃል። አሁን በጣም ፓወርፉል ነገር ነው። ይሄንን እንግዲህ ስሙኝ፣ አገናዝቡት፣ አስቡት ምናገረው። ጌታ ግን ምን አለ? ሁሉን ያውቃላልና ምን አለ? ቁጥር 8 ላይ ልብ በሉ፣ አስተውሉ። ይህ በጣም ቁልፍ ጉዳይ ነው። አባታችሁ የሚያስፈልጋችሁን ሁሉ ያውቃል። ሳትለምኑት ምን ያደርጋል? አይሰማም። እስቲ በሉ፣ ሳትለምኑት በሉ፣ አባታችሁ የሚያስፈልጋችሁን ያውቃል። ታዲያ እግዚአብሔር ካወቀ ለምንድን ነው እንድንለምን የፈለገው? እግዚአብሔር የፈለገው ልመናችንን ሳይሆን ግንኙነታችንን። አሜን። አያችሁ፣ ልጃችሁ ምሳ ሰዓት ላይ ሌላ ስራ እየሰራችሁ ምሳ ፈልጋ ተራብ፣ ለህብረት ነው ቦታ የበለጠ የሚሰጠው የሚለውን ሐሳብ ያሳየናል። ጌታ ማቴዎስ ምዕራፍ 7 ላይ ያለው ትዝ ይላችኋል። ለምኑ፣ ፈልጉ፣ መዝጊያውን አንኳኩ ይከፈትላችኋል። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ። የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ መዝጊያውን የሚያንኳኳም ይከፈትለታል። ከዛ ምን አለ ጌታ? ከእናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከእናንተ ማን ነው? አሳ ቢለምነው እባብ ይሰጠዋል? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ምን ለሚሉት አይሰማ? ምን ለሚሉት? ለሚለምኑት። ምን ለሚሉት? ጌታ ምን አለ? አትለምኑምና። አንዳንድ ሰው ያልተቀበለው ወገኖቼ እግዚአብሔር ስለማይወደው ክርስቲያን ስላልሆነ ሳይሆን ምን ስላለ ነው? ስላለመነ። መሰዊያ የለህም ማለት ከበረከት ራስን እያጎደልክ ነው። ፈቅደ ወደህ ማለት ለምን? እግዚአብሔር ምን አድርገኝ ብለዋል? ለምነኝ። ይሰማል። ስለዚህ ካለመንክ አትቀበልም ማለት። ስለዚህ you better wake up early። ለሊት ተነስተ መለመንን መማር አለብን። አሜን። ሞገስን ስጠኝ፣ ጥበብን ስጠኝ፣ ኃይልን ስጠኝ፣ አይኖቼን ክፈት፣ ሰዓትን ስጠኝ ያልክ መጫው አለብን። ህይወት የደከመው መሰዊያ የመለመን የጸሎት ህይወት ስለሌለ ነው። ስለዚህ አትለምኑም እና አልተቀበላችሁ ስለሌለ አይደለም፣ ሰማይ ስላላዘጋጀ አይደለም። አንተ ግን ምን አላረክም? አልጠየቅም። ሰውየው ሞቶ እንደገና አፍተር ኒር ዴዝ ኤክስፒሪየንስ የሚባል አለ አይደለም? ከሞቱ በኋላ አንዳንዶች ሰማይ ደርሰው ይመለሳሉ፣ ይነቃሉ። ድንገት የሚነቁ ሰዎች አሉ። ሆስፒታል ሊገነዙ ሲሉ ምናምን ይነቁ አሉ። እና ሰውየው ተወስዶ ሰማይ በእንደዚህ አይነት ሁኔታ ማለት ነው። እና ጌታ አሳየው በጣም ትልቅ ስቶር በዓለም ላይ እንደዚህ ያላየውም አለ። የውጭ ሰው ነው። በጣም ትልቅ ሱፐር ማርኬት የሚመስለዋል። ሲከፈት መጨረሻውን ማየት አቃተኛለ እና ውስጡ የሌለ ነገር የለም አለ። ከዛ ጌታ አስጎብኘኛል። ጌታ ሆይ ምንድነው ሲለው፣ ልጄ ሆይ ይሄ እኮ ለአንተ ያዘጋጀሁልህ ነበረ፣ አንተ ግን ምን አላረክም? አልጠየክም አለው። ምን ሆኖልሃል? ተዘጋጅቶልህ ነበረ፣ ግን ምን አላረክም? አልጠየክም። ልጆቻችን ሕፃናት እያሉ እንግታቸዋለን፣ በግድ እናበላቸዋለን ምናምን። ከፍ ሲሉ ግን ምን እንፈልጋለን? ራሳቸው የሚፈልጉትን ወስደው እንዲበሉ እንፈልጋለን። አይደለም እንዴ? በግድ ካለበላ እያለ አናስጨንቅም። ምን አላረክም? አልጠየክም። ስለዚህ መጠየቅ መቻል አለብን። አሜን። መቀራረብን እግዚአብሔር ይፈልጋል። አያችሁ፣ ስንጠይቀው የበለጠ እንቀርባለን። ከእሱ ጋር ስንወያይ አያችሁ፣ ልቡን እናውቃለን።
ስለዚህ እንደዚህ አይነት እውነተኛ የሆነ መቀራረብን እግዚአብሔር ይፈልጋል። አሜን። ቅባትን ለመቀበል ኃይልን ለመቀበል አያችሁ ወደ እግዚአብሔር መቅረብ ያስፈልጋል። አሜን። ደግሞም ጸሎት በሰማይ ያለውን ነገር ማወቅ ብቻ ሳይሆን በሰማይ ያለውን የእግዚአብሔርን ፍቃድ በምድር ምን ማድረግ ነው? ማስፈጸም ነው። አሜን። የሰማዩን ፍቃድ በምድር ምን ማድረጊያ ነው? ማስፈጸሚያ ነው። እንግዲህ ወገኖቼ መልእክቴን ሳጠቃልል እግዚአብሔር ሁሉም በእጁ ይዟል። ታሪክን በእጁ ይዟል። ነጋችንን በእጁ ይዟል። መንገዳችንን፣ እስትንፋሳችን ሁሉ በእጁ ይዟል። እሱ ዘላለማዊ ነው። የመጀመሪያውም የመጨረሻውም እሱ ነው። ሁሉን የፈጠረ ነው። ግርማው፣ ክብሩ ዘላለማዊ ነው። እግዚአብሔርን የሚመስለው የለም። ከፍጥረት ሁሉ የበላይ ነው። አይለካም። ወደሩ ርዝመቱ የሚለካ አይደለም። እግዚአብሔር ትልቅ ነው። እንደዚህ አይነት ትልቅ አባት አለን። እንደዚህ አይነት ትልቅ አባት ኖሮ የኮሰመነ ህይወት መኖር አያሳዝንም? ለምን? መሰዊያ ስለሌለሽ። መሰዊያ ስለሌለሽ። ሌላ ነገር ሚስጥር የለውም። ከአምላክ ጋር ለማውራት ጊዜ ስለሌለ በቀደም መኪና እያሰራው አንድ መነጽር የሚሸጥ ወጣት መጥቶ ለመነኝ ካልገዛ ብሎ መነጽርና እሺ በጣም ስለለመነኝ ልግዛ፣ አንተ ግን ሰማያዊ መነጽር አለ ወይ አልኩት። ስለው ምንድነው እሱ አለ። የሰማዩን የምታይበት መጽሐፍ ቅዱስን ታነባለህ ስለው እኔ ጊዜ የለኝም አለ። ጊዜ የለህም አልኩት። አዎ የለኝም። እንግዲህ አንተን ካለመኖር የፈጠረ ከውሃ አንስቶ ይህን አካል ፈጥሮ ህይወትን ሰጥቶ ነፍስ መንፈስን ፈጥሮ ለሚያኖር ለእግዚአብሔር እድሜን ሰጥቶ ለሚያኖር እግዚአብሔር ጊዜ የለኝም ትለዋለህ ወይ ስለው ይቅር በለኝ እኔ ለምን ይቅርታ ጠይቃለህ? እሱን ይቅርታ ጠይቀው። ስለዚህ ሂድና ከዛሬ ጀምሮ አንብብ መጽሐፍ ቅዱስን። እሺ እሱ ነው ሰማያዊውን ነገር የሚገልጥልህ ቃሉ ነው አልኩት። ስለዚህ ከእግዚአብሔር ጋር ለማውራት ጊዜ ይኖረን። አሜን። እስቲ ጊዜ ይኖረኛል በሉ። ጀምሩ። ቢያንስ ከ15 ደቂቃ ጀምሩ። 1 ሰዓት ከከበዳችሁ 15 ደቂቃ። ጌታ 1 ሰዓት እንኳን መትጋት አትችሉም ከኔ ጋር። 1 ሰዓት ካቃተ ከ15 ደቂቃ ጌታ ያሳድገኝ ወደ 1 ሰዓት ብለው። ከዛ ያቺን ኮንሲስተንትሊ አድርጋት። ያቺን 15 ደቂቃ በየቀኑ የምታረጋት ከሆነ ወር ላይ እርግጠኛው እነግራችኋለሁ በ15 ደቂቃ አታቆምም። እያደገ ይሄዳል። በጥቂት የታመነ በብዙ ይሾማል። አሜን። ለምን? ለብዙዎች ጸሎት የሚከብደው ይህንን መርህ ካለማወቅ ነው። አየህ፣ የነሐሱ በር የሚከፈተው ስትንበረከክ ነው። መወርወሪያው የሚገነጠለው ምን ስትል ነው? ስትንበረከክ ነው። እንዴት ነው ሞገስን የተቀበለችው አስቴር? ጩሁ አለች፣ ተንበርከኩ አለች አይደል እንዴ? ከዛ ሞገስ ይዛ ወጣች። ከዛ የወርቁ በትር ምን አላላት? ተዘረጋላት። ስለዚህ በትር፣ የወርቅ በትር የሚያዘረጋ ልመና ነው። አሜን። ክብር ለኢየሱስ ይሁን። ክብር አይራቀን። አሜን። እግዚአብሔር አይራቀን። አሜን። የግል መሰዊያ መቀደስ የምትችለው እግዚአብሔር መፍራትን የምትቀበልበት ሚስጥራዊ ቦታ ያስፈልጋል። የምትጸልይበት፣ ከእግዚአብሔር ጋር የምታወራበት በቤት ሊሆን ይችላል። ኮንቲኒየስሊ የምትጸልይበት ስፍራ ያስፈልጋል። አንዳንድ የእግዚአብሔር ሰዎች ከዚህ በፊት ተናግሬያለሁ። የሚጸልዩበት ጆን ዌስሊ የሚጸልይበትን ስፍራ ጎበኘ ቢሊ ግራሃም እና ጆን ዌስሊ የሚጸልይበት ስፍራ ምንጣፉ ጎርጉደዋል። ጆን ዌስሊ ከሞተ ከብዙ ዓመት በኋላ ነው እና ሌሎች ተማሪዎች ጎብኝተው ሲወጡ ቢሊ ግራሃም ተማሪ እያለ ተንበርክኮ በዛ ጉድጓዱ ቦታ ዱዊት አጌን እያለ ይጮህ ነበር እና መምህሩ ወደ ኋላ ሲቀርበት መጥቶ ትከሻውን መጥቶ ኢትስ ታይም ቱ ጎ መሄድ አለብን፣ ዱዊት አጌን በእኔም ህይወት አድርገው አለ። ደገመው እግዚአብሔር አይደለም። ቢሊ ግራሃምን ሁላችሁም እንደምታውቁት ብርቱ ወንጌላዊ፣ ሚሊዮኖች ወደ ጌታ ያመጡ ሰው ናቸው። ስለዚህ
መሰዊያ ይኑረን እና ቢሊ ግራሃም ምን እንዳሉ ታውቃላችሁ? ኢንተርቪው ሲደረጉ አይዶኖ እርግጠኛ ላልሆን እችላለሁ፣ ግን ቆይቷል ከሰማው ወይም ካነበብኩ። እንግዲህ ወደ እድሜያቸው መጨረሻ ራሱ 6 ሰዓት 7 ሰዓት ጸልያለሁ አይ ቲንክ በቀን ውስጥ። እና አሁን ኢንተርቪው ሲሰጡ ምን እንዳሉ ታውቃላችሁ? እንደገና ወጣት መሆን እድል ብታገኝ ምን ታደርጋለህ ተብለው ሲጠየቁ ምን እንዳሉ ታውቃላችሁ? እንደገና ወደ ኋላ ወጣት የመሆን እድል ባገኝ ኮንፈረንሶችን፣ ክሩሴዶችን፣ አገልግሎቶችን ቀንሳለሁ አሉ። ግንኙነቶችን ቀንስና ሰፊ ሰዓት ለጌታ ሰጠው ነበር። በቂ ጊዜ እንደሰጠሁት አይሰማኝም አሉ። በቀን ስንት ሰዓት እየጸለዩ? 6-7 ሰዓት እየጸለዩ በቂ ጊዜ የሰጠሁት አይመስለኝም። ስለዚህ ክሩሴዶችን ዘግቼ ምን አረግ ነበር? አቤት 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 አቤት! እግዚአብሔር ዓይኖቻችን ይክፈት። አሜን። ትኩስ እሳት የሆነ ህይወት ነበራቸው። የእግዚአብሔር ክብር በእነሱ ተገለጠ። በዘመናቸው እግዚአብሔርን አክብረው አለፉ። ለምን? መሰዊያቸው ያማረ ስለሆነ። አሜን። መሰዊያችን ተነስተን እንስራ። አሜን አሜን። ስለዚህ እንግዲህ ዛሬ ምን እንደቀረላችሁ አላውቅም፣ ግን ይህን ብዬ ልጨርስ። እግዚአብሔር እየጠበቀን ነው ያለው። በቤታችን እየጠበቀን ነው። በቸርቻችን እየጠበቀን ነው። በስፍራችን እየጠበቀን ነው። አይመጣም፣ ልጄ አይፈልገኝም፣ ዛሬም ኢግኖር ያደርገኛል። መንፈስ ቅዱስ እየጠበቀን ነው። ዛሬ እንኳን አይመጣም። ይሄው ባሪያውን ልኳል። መልእክት በእኔ በማልጠቅመው ሰው በኩል ተናግሯቸዋል ጌታ። ፌላ እናርገው። አሜን። እንገኝለት። ጌታ ይገናኘናል። በዛ በሚስጥራዊ ስፍራ ለሱ ብቻ በረዘግተን በምንተንበርከን በምንጮህበት ስፍራ ኢየሱስ ይመጣል። አሜን። እንጸልይ። እግዚአብሔር ሆይ መሰዊያዬ ይታደስ። እግዚአብሔር ሆይ መሰዊያችንን አድስ። በጌታ በኢየሱስ መሰዊያችን ይታደስ። በጌታ በኢየሱስ መሰዊያችን ይታደስ። መሰዊያችንን የበላ ክፉ የተመታ ይሆን። በጌታ በኢየሱስም በተለያየ ነገር ጊዜያችንን የሰረቀ በኢየሱስ ክርስቶስ ስም ዛሬ የተመታ ይሆን። በሶሻል ሚዲያ በተለያየ በማይመለከተን ጉዳይ፣ በማያገባን ጉዳይ በኢየሱስ ስም መሰዊያችንን የሰረቀ የጸሎት ሕይወታችንን የበላ ጉልበታችንን የበላ ኤፍሬም ባዕዳን በሉት እርሱ ግን አላወቀም ተብሎ እንደተጻፈ እግዚአብሔር ሆይ ሳናውቅ በተበላንበት ነገር ዛሬ ምሕረትን አድርግልን። ዛሬ ይቅር በለን። ዛሬ መሰዊያችንን አድሰው። ዛሬ እንደገና እሳትን ስጠን። ዛሬ እሳትን ላክልን። ዛሬ ሕይወታችንን ንካው። ዛሬ ሕይወታችንን ለውጠው። አባ እንደገና ወደ ትክክለኛው መንፈሳዊነት፣ እንደገና ወደ ትክክለኛው ሩጫ፣ እንደገና ወደ ትክክለኛው የጸሎት ሕይወታችንን መልሰው። በኢየሱስ ስም መልሰው። የኔን ሕይወት መልሰው። የወንድና የሴት ልጆችን ሕይወት መልሰው። እግዚአብሔር በዚህ ያሉ ቅዱሳንን ሕይወት መልሰው። በሚዲያ የሚከታተሉኝን እግዚአብሔር ቅዱሳን ሕይወት መልሰው። በኢየሱስ ስም ልባችንን መልስ። ሕይወታችንን መልስ። እንደገና በፍቅር ልባችን ይነካ። እንደገና ልባችን በእሳት ይነካ። እንደገና ከከንቱ ሕይወት ፐርፎርም ከማድረግ ሕይወት እግዚአብሔር ሆይ ከማስመሰል ሕይወት አውጣን። ከግብዝነት ሕይወት አውጣን። ከግብዝነት ምልልስ አውጣን። ከግብዝነት ሕይወት አውጣን። እግዚአብሔር ሆይ ዛሬ ቃልህን ልከህልናል። ባለመጸለያችን ብዙ ነገር አልተቀበልንም። ካልጸለይን እንደማንቀበል ነግረህናል። ይህን እንኳን ሰምተን ጌታ ሆይ ካልተለወጥ እንዴት እንሆናለን? እባክህን ራራልን። እባክህን ራራልን። እባክህን ራራልን። እባክህን ራራልን። እባክህን ራራልን።
እግዚአብሔር ሆይ ከራሳችን አልፈን ለቅዱሳን ለሰዎች ሁሉ እንድንጸልይ ታዘናል። አቤቱ እግዚአብሔር ሆይ ለምድር መጸለይ እንድንችል፣ ለምድራችን መቃተት እንድንችል፣ ላልዳኑት መቃተት እንድንችል፣ ያልዳኑትን ቤተሰቦቻችን መውረስ እንድንችል፣ ትውልዱን በወንጌል መውረስ እንድንችል አቤቱ እግዚአብሔር ሆይ ዛሬ መሰዊያችን ይታደስ። ዛሬ የግል መሰዊያችንን አድስ። ዛሬ መሰዊያችንን አድስልን፣ በኢየሱስ ስም አድስልን። አባ መሰዊያችንን አድስ፣ ምሕረት አድርግልን፣ ፈውሰን፣ ይቅር በለን። በኢየሱስ ክርስቶስ ስም ጸለይን፣ አሜን። ክብር ለኢየሱስ ይሁን። ክብር ለጌታ እናምጣ። ሃሌሉያ።